በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን። መንግስት ኃይልና ምስጋና ለዘላለም ያንተ ነው። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን። ቅዱስ ዮሴፍ ሆይ፣ ቅዱስ ሚካኤል ሆይ፣ ቅዱሳን ሁላችሁ በስመ አብ ከመጽሐፍ ቅዱስ ከወንጌል እናነባለን። ወንጌል ስለምናነብ እንቆማለን። ከማቴዎስ ወንጌል ምዕራፍ 5 ከቁጥር 23 ስለዚህ መባህን በምታቀርብበት ጊዜ ያዘነብህ ሰው ካለ መባህን ትተህ አስቀድመህ መጀመሪያ ከዛ ሰው ጋር ታረቅ። ከዚያም በኋላ ተመልሰህ መባህን አቅርብ። እንቀመጥ። ሁላችሁም እንኳን ደህና መጣችሁ ጎበዞች። የዚህ የዛሬ የትምህርታችን ርዕስ ስለ እርቅ ወይ ይቅር ስለ መባባል ስለ መታረቅ ይሆናል። እርቅ ማለት በቅሬታ በሆነ ነገር ባለመግባባት የተለያዩ ሰዎች ወደ ሰላማዊ ግንኙነት የሚመጡበት ትልቁ የአንድነት መሳሪያ ነው። ሰዎች እንግዲህ አብረን ስንኖር በሆነ ነገር እንጋጫለን አይደለ? በሆነ ነገር እንጣላለን፣ ወይ ቅር ይለናል፣ ወይ ሌላውን እናስቀይማለን አይደል? ለዛ መድኃኒቱ ምንድን ነው? ይቅር መባባል፣ ይቅርታ መጠየቅ። ሌላ ይቅርታ ሲል ደግሞ ይቅርታን መቀበል ማለት ነው። እና የሰዎች መራራቅ ወደ ቦታ የሚመለሰው በምንድን ነው? በእርቅ ነው አይደለም? ሰዎች የተለያዩትን ሰዎች የሚያቀራርበው ምንድን ነው? እርቅ ነው። የተጣሉትን ሰዎች ሰላም የሚፈጥረው ምንድን ነው? እርቅ ነው። ይቅር መባባል ነው። እርቅ ከሰዎች ጋር ሊሆን ይችላል፣ ደግሞ ከማን ጋር ሊሆን ይችላል? ከእግዚአብሔርም ጋር ሊሆን ይችላል። ከእግዚአብሔር ጋር እርቅ የምንፈጥረው ከሰዎች ጋር ይቅር እንባባልና ምን በማድረግ ንስሐ በመግባት ማለት ነው። ገባችሁ? መጀመሪያ ምን እናደርጋለን? ከሰዎች ጋር ተጣልተን ከሆነ መጀመሪያ ከሰዎች ጋር እንታረቃለን ወይ ይቅርታ እንጠይቃለን። ከዛ በኋላስ ሄደን ንስሐ እንገባለን። አሁን በወንጌሉ ምን አለ መሰላችሁ? መባ በምታቀርብበት ጊዜ ይላል ያዘነብህ ሰው መኖሩን ካስታወስክ ወይ ካስታወሽ መባህን ከማቅረብ በፊት ምን አድርግ ይላል? ታረቅ አይደል? ገባችሁ? ለምሳሌ ምንድነው ጸሎት ስናደርግ እኛ የበደሉን ይቅር እንደምንል በደላችን ይቅር በልልን አይደል የምንለው? ስለዚህ እኔም የሌሎችን በደል ይቅር እላለሁና ይቅር ብያለሁና አንተም የኔን ይቅር በለኝ። ስለዚህ መጀመሪያ መባም ከማቅረብ ምጽዋትም ከማቅረብ በፊት ምስጢራትንም ከመቀበል በፊት ምን ማድረግ አለብን? ከሰዎች ጋር መታረቅ አለብን ማለት ነው። ለምሳሌ በትምህርት ቤት ከጓደኛችሁ ጋር ተቀያይማችሁ ከሆነ አስቀድማችሁ ምን ማድረግ? መታረቅ፣ ይቅር መባባል። በቁምስናም እንደዚሁ፣ በቤተሰብ ውስጥም እንደዚሁ በሆነ ነገር ገባችሁ? ይሄ ለምሳሌ ከእናት አባት ጋርም ሊሆን ይችላል።
አባት እናትን አስቀይመን ከሆነ ምን ማድረግ? ይቅርታ መጠየቅ። ከእንግዲህ እንደዚህ አላደርግም፣ አይለምደኝም፣ ይቅርታ አርግልኝ እማዬ፣ ይቅርታ አርግልኝ አባዬ ብሎ ወይ ታላቅ ወንድምን ወይ ታላቅ እህትንም ወይ ማንንም ሰው ማምርንም ቢሆን ምን ማድረግ? ይቅርታ መጠየቅ። ትንንሽና እኩዮች ከሆነ ደግሞ ይቅር መባባል። ሳንታረቅ ማደር የለበትም። ገባችሁ? እና ቂም ይዘን ማደር እግዚአብሔርን ያስቀይማል አይደል? እግዚአብሔር ያስደስታል? አያስደስትም። ስለዚህ በዚህ ምክንያት ነው መባህን በምታቀርብበት ጊዜ ያዘነብሽ ሰው ካለ ምን አድርግ? ቀድመ ይቅርታ ጠይቅ ወይ ይቅር ተባባል ይላል። እና በዚህ ጋር የተያዘ አንድ ታሪክ እነግራችኋለሁ። የይስሐቅ 2 ልጆች ነበሩ። የአብርሃም ልጅ ማን ነው? ይስሐቅ አይደለ? የይስሐቅ ልጆች ስንት ናቸው? 2። ማንና ማን? ኤሳውና ያዕቆብ። ከሁለቱ ታላቅ ማን ነው? ኤሳው አይደል? ሁለቱ መንትያዎች ናቸው። አስቀድሞ የተወለደ ማን ነው? ኤሳው ነው። ከዛ በኋላ ያዕቆብ ተወለደ። በተመሳሳይ ጊዜ ማለት ነው፣ መንትያዎች ስለሆኑ። ግን ሲኖሩ ኤሳው ትንሽ ግድንግድ ነበረ፣ ትልቅ ነበረ፣ ወፍራም ነበረ። ያዕቆብ ደግሞ ትንሽ ከሳ ያለ ነበረ። በዚህ ምክንያት ኤሳውን አባቱ ይወዶ ነበር፣ ይበልጥ አባቱ ይወዶ ነበር። ደግሞ ያዕቆብን ደግሞ እናቱ ትወደው ነበር። እና ታላቅ ስለሆነ አባቱ በጣም ስለሚወደው ሁሉ ጊዜ እንደዛ ስለሚያደርግ ያዕቆብ በሆነ ነገር ይቀና ነበር። እኔ በኩር ቢሆን ኖሮ እያለ ያስብ ነበር። ስለዚህ ከዕለታት አንድ ቀን ምን አደረገ? ከአደን መጥቶ ኤሳው ደከመው። ከዛ በኋላ ያዕቆብ ምን ያደርግ ነበር? ንፍሮ ይበላ ነበር። አሹቅ ወይ ንፍሮ ይበላ ነበር። ሰማችሁኝ? ሲበላ እባክህ ርቦኛልና ከንፍሮ ስጠኝ ብሎ ያዕቆብን ይለምነዋል። ያዕቆብን ይለምነዋል። ኤሳው ስለምነው ብኩርናን ትሰጣለህ። ብኩርና ማለት ታላቅነቱን ማለት ነው። ታላቅነትን፣ የታላቅነት ክብርን ትሰጣኛለህ ወይ አለ። ምን ይሰራልኛል? ውሰድ አለ። በዚህ ምክንያት የበኩርነትን ክብር ለወንድሙ ለያዕቆብ በምግብ አሳልፎ ሰጠ። ከዛን ጊዜ ጀምሮ ያዕቆብ የበላይ ለመሆን ይማኝ ነበር። ከዛ ከዕለታት አንድ ቀን አባትየው ይስሐቅ አይኑ ታውሮ ነበርና ልጄ ኤሳው ና አለና ከመሞቴ በፊት እመርቅሃለሁ፣ እስቲ ሄደህ አድነህ ዳና ነገር አምጥተህ አብላኝና እመርቅሃለሁ ይላል። ማን ነው እንደዛ አለው? ይስሐቅ። ማንን? ኤሳውን። ከዛ በኋላ ተደስቶ ወደ አደን ሄደ። እናትየው ማንን ትወድ ነበር ነው ያልነው? ያዕቆብን። አሁን እሷ ምን ታደርጋለች? ልጄ ሂድና አንድ ጠቦት አምጥተህ ከበጎች እረድና ቆንጆ አድርጌ አዘጋጃለሁ። ያ ለአባት ኤሳውን ስለሚወደው እሱን ሳይመርቅ ልቅደምና አንተ እንድትመረቅ አደርጋለሁ ትልና ከያዕቆብ ጋር ይስማማሉ። ከዛ ሄዶ በግ አምጥቶ አርዶ ቆንጆ ምግብ ያዘጋጃሉ። ከዛ በኋላ አቀረቡ። ከዛ በኋላ ምን አደርጋል ይስሐቅ እንዴት ቶሎ መጣ? ይኸው አባዬ አዘጋጅቻለሁ ብሎ ሲያቀርብ ከዛ በኋላ ምን አደርጋል? ድምጽህ እንዴት ነው? እንደዚህ ይዳስስና ድምጽህ ያዕቆብ ይመስላል፣ አይኑ ታውሯል ብያለሁ አይደል? አይኑ ማየት አይችልም። እጁ ላይ ደግሞ የበግ ቆዳ አልብሳ
እናትየው ርብቃ ማለት ነው እጁ ላይ ምክንያቱም የእንትና እጅ ጸጉራም ነበረ የኤሳው በዚህ እንዳያውቅ እንደዛ ከዛ በኋላ እንደዚህ ብሎ ዳሰሰና እጅ የኤሳው ይመስላል ድምጽ ደግሞ የያዕቆብ ይመስላል አለና ከዛ መረቀው ማንን ያዕቆብን በቃ አንተ ከወንድምም የበላይ ሁን ዘሬ የተባረከ ይሁን ሁሉ ላንተ ይገዛ ብሎ ያለውን ሁሉ መረቀው ከዛ በኋላ ተደስቶ እንደሄደ ኤሳው ይመጣና እንደገና አዘጋጅቶ አባዬ ይኸው አዘጋጅቼ መጣሁ ቅድም የመጣ ማን ነው እኔ እኮ ምርቃቱን በሙሉ ለሱ ሰጥቻለሁ አለ ለካስ የተመረቀው ማን ነው ያዕቆብ ስለዚህ እኔ የቀረውን ምርቃት መርቃለሁ ብሎ መረቀው ከዛ እናትየው ምን ትላለች ቶሎ ወደ አጎቶች አገር ሽሽ የወንድም ንዴት እስኪበርድ ድረስ እዛ አገር ተቀመጥ ብላ ወደ አጎቶች ወደ ላባ ወደሚባል አጎት አገር ሸኘችው እዛ ኖረ በሆነ ጊዜ ለመመለስ ወሰነ ማን ያዕቆብ ለምን ወደ አገሬ ወንድሜን ይቅርታ ጠይቄ ወደ አገሬ ልመለስ ብሎ ዋና ሐሳቤ እንዴት ይቅር እንደተባባሉ ለመንገር ነው ገባችሁ አው ከዛ በኋላ ምን አለ መልእክተኞችን ልኮ እኔ ካንተ ጋር ልታረቅ ፈልጌያለሁ እና አትቀየመኝ ተቀበለኝ ብሎ ወደ ኤሳው መልእክተኞችን ይልካል ኤሳው ደግሞ እጅግ ደስ ብሎት ናልኝ እኔም በናፍቆት ወንድሜን እየጠበቅኩ ነው የድሮን ቅሬታ ትቼያለሁ ብሎ ከዛ በኋላ እሱ መልእክተኞች ይልካል ከዛ ከብቶቹን እዛ ፈራውን ልጆቹን ቤተሰቡን ይዞ ወደ ገዛ አገሩ ተመለሰ ሲመለስ እንትና ደግሞ ግማሽ መንገድ ሄዶ ወንድሙን ተቀበለው ሊቀበል ሲሄድ ያዕቆብ በወንድሙ እግር ስር ተንበርክኮ እኔ ድሮ በድዬ ነበር ይቅር በለኝ ብሎ ይቅርታ ጠየቀ ሲጠይቅ እሱ ደግሞ ያን ሁሉ ረስቻለሁ ብሎ በጣም በፍቅር በይቅርታ ተቀበለ ገባችሁ ስለዚህ ይቅርታ እርቅ ምን አመጣል ሰላምን አመጣል ምን አመጣል አንድነትን አመጣል አይደል ሁለቱ ወንድሞቹ አንድ ሆኑ ደስታን አመጣል ያመጣል ሰዎች ለምሳሌ ከእናት አባት ጋር ስንጣላ ደስታ ይሰማናል አይሰማም ከወንድም እህትስ ጋር ስንጣላ ደስታ ይሰማናል ማኝታ መተኛት ራሱ ደስ አይልም ማጥናትም ደስ አይልም መብላትም ደስ አይልም አይደል ስለዚህ እርቅ ምንኛ አስፈላጊ እንደው ከያዕቆብ ምን እንማራለን ሌላ አንድ ለእርቅ መምጣቱ ሁለተኛ ደግሞ ወደ ወንድሙ መጥቶ ተንበርክኮ ይቅርታ ጠየቀ ይሄ ምንድነው ትህትና ነው ገባችሁ ትሁት ያልሆነ ሰው እርቅ መጠየቅ አይችልም እኔ ከሱ አንሼ ነው እንዴ እኔ ለምን እጠይቃለሁ ይላል አይልም አያስፈልግም እኛ ምንድነው መሆን አለብን ትሁታን መሆን አለብን ስንበድል ቶሎ ብለን ምን ማድረግ አይደለም ይቅርታ መጠየቅ ተንበርክከንም ይሁን ጎንበስ ብለንም ይሁን በድዬሃለሁ በድዬሻለሁ በድዬዎታለሁ ይቅርታ ብሎ መጠየቅ ያስፈልጋል ስለዚህ በዚህ ማን ይደሰታል እግዚአብሔርም ይደሰታል አይደል ቤተሰብም ይደሰታል አይደል ለሁሉ ነው የሚጠቅም ስለዚህ ይህ አይነት መልካም ህይወት እጅግ በጣም አስፈላጊ ነው ስህተት ምን ጊዜም ይኖራል አይደል ወይ እኔ እሳሳታለሁ ወይ ያኛው ይሳሳታል ወይ አንተ ትሳሳት ወይ እሷ ትሳሳት ስህተትን በምንድነው መጨረስ የሚገባን በይቅርታ በእርቅ ይቅር በመባባል ማለት ነው በማቴዎስ ወንጌል ምዕራፍ 18:15 ላይ ምናል ወንድም ቢበድል ይቅር በለው ይላል ምን ይላል ይቅር በለው ወንድም ቢበድል እኛ ቅድም እንዳልነው ጸሎት እኛ የበደሉን ብለን አይደለም ስለዚህ ይቅር መባባል እንደገና እንደዚህ አድርገን ደግሞ ከእግዚአብሔርም ጋር እግዚአብሔር ለምሳሌ የሆነ
ከእግዚአብሔር ትእዛዝ አፍርሰን ከሆነ ምን ማድረግ ያው ንስሐ መግባት ንስሐ ሳንገባ ቅዱስ ቁርባን ፊት በድፍረት እንዳንሄድ እሺ በተቻለ መጠን ንስሐ መግባት ከእግዚአብሔር ጋር መታረቅ ደግሞ ምን ችግር አለ ንስሐ ይገባለሁ ብለን ኃጢአት እንዳንሰራ መጠንቀቅ ገብቷቸዋል ይሄ ደግሞ ይቅርታ ይጠይቃለሁ ብሎ አባት እናትን ዝም ብሎ በግድየለሽነት አለመበደል ትእዛዛቸውን አለማፍረስ ገብቶናል ልጆች አባትና በጣም ማክበር ተላላቆችን ማክበር ስንሳሳት ደግሞ ይቅርታ መጠየቅ እንደዛ ያስፈልጋል እና እንደዚሁም ደግሞ በኦሪት ዘፍጥረት ላይ የያዕቆብ ልጆች ነበሩ የያዕቆብ ልጆች ስንት ነበሩ 12 የያዕቆብ ልጆች ስንት ናቸው 12 ከ12ቱ አንዱ ዮሴፍ የሚባል ነበር ዮሴፍ እና ቢንያም የአንድ እናት ራሔል የምትባል ሴት ልጆች ናቸው እና ምን ይሆናል ዮሴፍን ሁሉ ጊዜ ወንድሞቹ ይቀኑ ነበርና ከለታት አንድ ቀን እነሱ ከብቶቻቸውን ወደሚጠብቁ ምግብ ሲወስድ ይሄ ልጅ በእኛ ላይ ሁሉ ጊዜ ሊነግስ የኛ በላይ ሊሆን ይፈልጋልና እሱን እንግደለው ወይ ደግሞ ጉድጓድ ውስጥ እንጣል አሉና ጉድጓድ ውስጥ አሉ በኋላ ምን አደረግ ከሚሞት ከጉድጓድ አውጥተን ለምን ለነጋዴ አንሸጥም ብሎ ወደ ቤት ይሸጣሉ ወደ ግብጽ ሄድና እዛ እግዚአብሔርን በቃ ጌታው ከዚህ መቼ ነው የምታወጣኝ አንተን አምናለሁ ከኃጢአት ርቄ አንተን ሁሉ ጊዜ በተስፋ ይጠብቃለሁ ሲጠብቅ በሆነ ጊዜ በሂደት ምን ይሆናል የንጉሱ ባለስልጣን ሆነ ባለስልጣን ሲሆን በዛ አገር ምግብ እሱና ፈርዖን የሚባል ንጉስ በደንብ እህል አዘርቶ በደንብ ምግብ ስለነበረ የያዕቆብ ልጆች ወዴት ይሄዳሉ ወደ ግብጽ አገር ምን ፍለጋ ምግብ ፍለጋ ሲሄድ እነሱ አላወቁም እሱ ግን አውቋቸው በኋላ በመጨረሻ ምን አደርጋል እኔ እናንተ የሸጣችሁ ወንድማችሁ ነኝ ገባችሁ እናንተ ለባሪነት የሸጣችሁ ወንድማችሁ ነኝ እኔ እግዚአብሔር እንደሸጣችሁ ሳይሆን መልካም አድርጎልኛል ስለዚህ እናንተን ምን አድርጋ ይቅር ብያችኋለሁ ገባችሁ ይቅር ብሏቸው ምግብ ሰጣቸው ገባችሁ ይሄ ነው ክርስትና አይደል እንደዚህ ነው ክፉ ላደረገው ምን ማድረግ መልካም ማድረግ ለበደለን ምን ማድረግ ይቅርታ ልክ እንደዛ እንድናደርግ ይሁን ይበልጠሙ አሁን ያለንበት ጊዜ የጾም ጊዜ አይደለ በጾም ጊዜ ሰውን እንዳንሳደብ አንደበታችንን እንዲጾም ማድረግ ገባችሁ ከሰጓ እንዳንጣላ ወላጅን እምቢ እንዳንል ማምራን እንድናከብር በጾም ጊዜ ምን በማድረግ መልካም በማድረግ ይበልጥ እንድንኖር ያስፈልጋል ተሳስተን ኃጢአት ከሰራን ምን ማድረግ ከእግዚአብሔር ጋር በንስሐ መታረቅ እግዚአብሔር ይቅርታ መጠየቅ በዚህ አይነት ነው አሁን የጾም ጊዜ የምናሳልፈው ማለት ነው ስላዳመጣችሁኝ አመሰግናለሁ እግዚአብሔር አብዝቶ ይባርካችሁ ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለም ቅዱስ ዮሴፍ ሆይ ቅድስት የአምላክ እናት ሆይ ቅዱሳን ሁላችሁ ለምኑል በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ አሜን
ሰላም ልጆች እንዴት ናችሁ? ይሄው እንግዲህ ደግሞ ዛሬም አንድ ክራፍት ይዘንላችሁ መተናል። እንደተለመደው አብረውኝ እንግዶች አሉ። እነሱም አብረውኝ የዛሬውን ክራፍት ይሰራሉ። እስቲ በመጀመሪያ ራሳቸውን ያስተዋውቃችሁ። ስሜ ሜራን አበበ ይባላል። 5ኛ ክፍል ላይ 11 ዓመቴ ነው። የምማረው ናዝሬት ስኩል ነው። እሺ ሚራና በጣም እናመሰግናለን። እሺ ስሜ ሜሪ መድን ይባላል። 11 ዓመቴ ነው። የምማርበት ትምህርት ቤት ማርያም ዋቱ ካቶሊክ ትምህርት ቤት ይባላል። 5ኛ ክፍል ነኝ። በጣም ነው የማመሰግነው ሚራናም። ኤሚሊ በተደጋጋሚ መታ ፕሮግራማችን ላይ አቅርባለች። በጣም ነው የምናመሰግነው። ዛሬም ተገኝታለች። ለመጀመሪያ ጊዜ ደግሞ ሚራና ከኛ ጋለች። ዛሬ የምንሰራላችሁ ልጆች የኦሪጋሚ አበባ ነው ማለት ነው። ትኩረት ይፈልጋል። በደንብ ተከታተሉን። ትንሽ ከበድ ይላል። የኔ ልጆች ግን በደንብ ይሰሩታል ብዬ አስባለሁ። እናንተ ሞክሩት። የሚያስፈልገን ነገር ይሄኛው ስኩዌር አንድ ወረቀት ከለር ወረቀት ያስፈልጋል። እንዳልኳችሁ ከለር ወረቀት ባይኖር ቀለም መቀባት ትችላላችሁ። ስኩዌር ባይኖራችሁ እንደ የተለመደውን ወረቀት እንዴት አድርጋችሁ አጥፋችሁ ስኩዌር እንደምታደርጉ ከዚህ በፊት አሳይቻችኋለሁ። በዛ መልኩ መስራት ትችላላችሁ ማለት ነው። ከዛ መቀስ አለ። እንደዚሁም አንድ አሮጌ ወረቀት ያስፈልገናል። ማጣበቂያ ያስፈልጋል ማለት ነው። እንግዲህ አብረን እንሰራለን። እሺ በመጀመሪያ ወረቀታችሁን እንደዚህ እሺ በ3 ማዕዘን እናጥፋለን። እሺ ስለዚህ በ3 ማዕዘን እናጥፋለን። አጠፋችሁ በደንብ አድርገን ሁሌ ኦሪጋሚ ስንሰራ እንደዚህ ማጥበቅ አለብን ብያለሁኝ። ይሄንን እንገልጥና ባላጠፍንበት በኩል ደግሞ እንደገና እንደዚህ እናጥፋለን። ትክክል አድርገን ስታጠብቁ መስመሩን እንዳይስትባችሁ ቼክ አድርጉ አለመለያየቱን። ከተለያየ እንደገና ደግማችሁ አሁን የኔ ተለያይቷል። እሺ ከዛም እንገልጣለን። መልሰን እንግዲህ እቺኛዋን ጫፍ ይዘን መሀሏ ላይ እናጥፋለን ማለት ነው። አራቱንም ማዕዘን እንደዚሁ እናጥፋለን። አንዱ ከአጠረባችሁ ልክ አይደለም ማለት ነው። ሌላኛውንም ፈታችሁ እንደገና ጠፉ። እሺ እንደዚህ ካደረግን በኋላ እነዚህ ክፍት በሆነበት በኩል እንዳለ እንደዚሁ እንደያዝ ነው። አንገለብጠውም። እንደዚሁ እንደያዝን መልሰን እንደገና አሁንም 3 ማዕዘን መሀሉ ላይ ያመጣን አራቱንም ሳይድ እናጥፋለን ማለት ነው። ግልጽ ነው አይደል ልጆች? ይታያል። እሺ ይሄንን እንደዚህ በደንብ እንጠፋው። እንደዚህ ጠበቅ አድርገን ተንካታለች። ስለዚህ አትመጣም።
ፊት ለፊቱን እንይዝና እቺን ሩባን ከሩብ የሚያነሰ አስቀርተን እንደዚህ እናጥፋለን። አዎ ትክክል ነው ኤሚሊ። ትንሽ በጣም ወደ 1 ሳንቲም የምትሆን እናጥፋለን። እንደዚህ ከፍታለን ወደ ውስጥ እንደዚህ አድርገን 1 ሳንቲም ወደዚህ አስቀርተን እንደገና ወደ ላይ እናጥፋለን። አራቱንም ማዕዘን በዚህ መልኩ በጣም ጥሩ። ኦኬ እንደዚህ ይመጣል ልጆች። ከዛ እንገለብጠዋለን። እንደዚህ እንገለብጥና አሁን እንግዲህ ምንድነው የምናደርገው? በደንብ ማየት አለብን። ይሄ የታጠፈው ስሱ ወረቀት እዚህ ጋር አለ አይደል? ከስር እሱን እንተውና እዚች ጋር እንዳለች ትንሿ እስቲ እሷን ይዘን እዚች መሀል ላይ ጣታችንን እናደርግና እንደምንም ብለን እዚች ጋር እናደርጋለን። አሁን ቀደም ከሰራ ነው ተለቅ ያለ 1 ስቴፕ ስለቆረጥንለት ተለቅ ያለ አበባ ነው የምንሰራው። እንደዚህ እናመጣለን። መልሰን አሁንም ይሄንን እዚች ጋር እንደያዘ እቺኛዋ እናመጣና እዚች ጋር እናያይዛለን። መሀሉን ሳንለቅ አሁንም እቺኛዋ እናመጣና እዚህ ጋር እንደዚህ እናደርጋለን። አራቱንም ማዕዘን ነው። እሺ እዚህ ጋር እናደርግና እንደዚህ እናመጣና ይሄን እንደዚህ እናደርጋለን። አስለቂውም ይሄን እንዳያዝሽ ይሄኛውንም ጨምደዴ ማለት ባህር ያለው ምንም ችግር የለውም። አሁንም ይሄንን እንደዚህ ደን ይሄኛውንም እዚህ ጋር እንደዚህ እነዚህን አሁን በዚህ በደንብ እንከፍተዋለን ማለት ነው። ይሄ መሀለኛውንም ክፍል እንደዚህ ያደርግን መጣልሽ የሚል ልክ ነው። ጎበዝ። ጠረጴዛችሁ ላይ ካለው ትንሽ ከፍ ያለ ተለቅ ያለ አበባ ነው አሁን እየሰራን ያለ ነው አይደለ? ይሄንን ዙሪያውን እንደዚህ እናደርጋለን። መሀሉን እንዳንለቀው ያስፈልጋል። መሀል ያለውን ደግሞ እጥፋቱንም እንደዚሁ የአበባው ክፍል ስለሆነ እንደዚህ እናወጣዋለን። ብድግ ብድግ እናደርጋለን። ይሄንን እንደዚህ እሺ። ከዛ ከኋላ ስንገልጠው እንደዚህ ያለ ቅድም አጥፈነው የነበረው ይገኛል አይደል? እሱን እንደዚህ ሙሉ ለሙሉ ሳይሆን ያዝ እስኪያደርጋችሁ ድረስ ገለጥ ታደርጉና ወደ ላይ ታጥፉታላችሁ። አዎ ይሄንም እንደዚህ ሆነ። ገና ስለሆነ ነው ይሄ ስናጣብቀው ከዛ መሀሉን በዚህ እናጣብቃለን። በጣም ቆንጆ ነው ኤሚሊ የሰራሽው፣ ጎበዝ። ለማጣበቅ ሞክሬ ቆንጆ ነው በጣም። እስቲ ቀና እናድርገውና
እሺ ያዝ አድርጉና አጣብቁት። ጠበቀ። ኦኬ እንደዚህ አይነት ይመጣል። ይሄ ነው። በመጨረሻም እንግዲህ ደግሞ መሀል ያለውን ክፍል በዚህ ወረቀት እንሰራለን። ይሄንን እንግዲህ ልክ እዛ ጋር እንዳለው ጨምደድ እናደርገውና መሀል ላይ ማስጌጫው በዚህ ነገር ክብ እንዲሆን አድርገን መሀል ላይ እንደዚህ እናጣብቀዋለን ማለት ነው። መሀል ላይ በደንብ አጣብቂው። እሺ ልጆች እንግዲህ ይህንን የሚመስል አበባ ለዛሬ ሰርተንላችኋል። እናንተም ሞክሩት። ለግድግዳ ማስጌጫ፣ ለተለያየ ቦታ ማስጌጫ ሊሆናችሁ ይችላል። በትልቅ ወረቀትም በትንሽ ወረቀትም ይሰራል። እንደወደዳችሁት ተስፋ እናደርጋለን። ልጆች የሰራችሁትን እንግዲህ ያሳዩአቸው። በሚቀጥለው ጊዜ በሌላ ክራፍት እስክንገናኝ ድረስ እዚህ ላይ እንሰናበታችኋለን። ልጆችን ቻው እንበላቸው። ቻው። My time with Jesus. The Sacrament of Confession. Oh, hi, it's you. I thought it was Enrique or Joseph. Have you seen them? I bet they've gotten into some kind of trouble. Hi, Enrique. Hi. What happened? Why are you full of mud? I had an argument with Fernando. Fernando? But he's smaller than you. So, we both wanted to use the skateboard ramp. I was here first.
I don't care. You already skated on the ramp. Now it's my turn. I'm not done. You are too. Then I broke his glasses, but I didn't mean to. Poor Fernando. He went home crying. Now I feel terrible. Hey, Joseph, what's wrong? You look really sad. Something terrible happened. Terrible? My friends and I laughed at Carlos But why? because he couldn't solve a math problem. Look at him, he has no idea what to do. Come on, Carlos, it's so easy. Even my baby cousin could do that one. Now I feel really bad. Me too. Of course you feel bad. Thinking, saying, and doing something that offends God is a sin. Yeah, now I know what a sin is, and I don't like it at all. Yes, and there are two kinds of sins. Mortal sins are serious sins, and venial sins are less serious ones. Every sin offends God, but mortal sins actually kill the grace in our souls. That's awful. Venial sins stain our souls, just like the stain on Enrique's shirt. Right. My mom's gonna have to put all my clothes in the washing machine. Cleaning clothes is easy, but how do you clean a soul? That's much harder. Well, we Catholics have a washing machine for the soul. Seriously? Yes, it's called the Sacrament of Confession. Wow. The confessional is like a giant washing machine. It's where God forgives all of our sins through the priest. Hey, it's amazing that Father Luis and all priests can forgive sins. Do you want to know what's even more amazing? What's that? You see, it's Jesus who forgives our sins through the priest. And the moment when the priest forgives our sins, Jesus acts through him. Wow, that's like a real superpower. Well, you know, priests don't call them superpowers. They accept their vocation with humility so that they can serve people. People like me? Exactly. Jesus gave them this power himself. Do you want to see what happened? Then let's open up the Holy Gospels and use our imaginations to fly back to the year 33. Jesus had died and risen again, and he appeared to his apostles. And you guys at home can come with us. Are you ready? Let's close our eyes and imagine that we're in Jerusalem. If you close your eyes and give me a hand, we will travel all together to a faraway land. We're gonna learn about Jesus, our way, our truth, and our life, all in the Holy Gospels, which fill us with his light. Bible stories. That was fantastic. Are we back in the year 33? That's right. Where's Tassio? I bet he got lost again. Hey, look! There he is! It's Tassio. Great, he finally learned to fly. I'll put on my air traffic controller costume and guide him into land. Okay, Tassio, I'm gonna give you landing instructions. Descend to Alpha 2 Bravo. Over. I repeat, descend to position Alpha 2 Bravo divided by the square root of 32. No, Tassio, you're losing height at a speed that's inversely proportional to your body weight. You're gonna crash. Those instructions were too complicated. It was impossible to land, right, Tassio? Poor Tassio. Come on, little guy. I'll clean that mud off you. You're spotless now. Isn't that great? Good work, Eva. You know, something similar happens to our souls in confession. Come see this, you guys. Jesus is going to appear before the apostles. Peace be with you. As the Father has sent me, so I am sending you. This is amazing. We're actually seeing Jesus after he was resurrected. Yes, Jesus has come back to life, and now he's appearing to his apostles. Listen, because he's going to tell them something very important. Receive the Holy Spirit.
For those whose sins you forgive, they are forgiven. For those whose sins you retain, they are retained. You see? Jesus gave his apostles the power to forgive sins. Yeah, but they were the apostles, so what about the priests? Yes, because Father Luis isn't here. The apostles passed this power on to the men who came after them, who are bishops. And bishops passed them on to priests like Father Luis. Oh, okay, now I understand. Come on, let's go back to the treehouse. That was fantastic. I love using my imagination to fly. Every time we do it, I like it more. Not even the 3-time award-winning writer Tony Lamoni could do that. Did you know that everything we do in our lives is reflected in our souls? Every time we do something good, it's as if we were planting a beautiful flower in our soul. But every time we do something mortally sinful, the entire garden of our soul dies. And every time we do something venially sinful, it's as if we were planting an ugly weed in our soul. During confession, Jesus comes into our soul and pulls up the weeds. And if our garden was dead through mortal sin, he brings it back to life. He then spreads new seeds of grace that can make us holier and happier Catholics if we follow his teachings and do good. You know, I want to go to confession so that Jesus will pull up the weeds in my soul. I want him to forgive all my sins and give me his grace. And me too. That's a great idea. You can go to confession often so that your soul will remain pure and clean and your lives will be filled with the grace and peace of God. I believe, Jesus, that you are in the tabernacle, very close to me, in every Catholic church. Thank you, good Jesus, for remaining with us, living with us forever, right by our side. We pray to our Lord in the tabernacle. Hey everyone! Sister Lucia is going to show us how to spend a little time in prayer with Jesus in the Blessed Sacrament here in the tabernacle. Do you want to pray with us? Yes? That's great! Today, everyone, I'm going to teach you how to make an act of contrition. What's that? It's a very beautiful prayer in which we ask Jesus to forgive our sins. I see. Do we say it at confession? Yes, after sharing your sins with a priest in the sacrament of confession and before receiving absolution, we make an act of contrition. Do you want to learn it? And you can all pray at home, too. You just have to read the words that appear on the screen. Look, first you have to put your hands together like this. In the name of the Father, and of the Son, and of the Holy Spirit, Amen. Amen. Now let's pray the act of contrition. Okay, it goes like this. Oh my God, I am heartily sorry for having offended thee. Sister Lucia, how do our sins offend Jesus? Even though Jesus never sinned, he willingly took all our sins upon himself so that we would be able to be forgiven. Our sins hurt Jesus because he's full of love and goodness. You mean he suffered the punishment for our sins? Exactly. Jesus is so great. Yes, he loves us even more than we can imagine. Now, let's close our eyes and continue the prayer. And I detest all my sins because I dread the loss of heaven and the pains of hell, but most of all because they offend thee, my God, who art all good and deserving of all my love. Sister Lucia, I'm scared of hell. We should be afraid of hell. Souls in hell forever hate God because they did not want God's forgiveness from their serious sins. You mean the mortal sins? The ones that kill all the grace in our souls? Exactly. That is why we have the sacrament of confession, to ask God's forgiveness for those serious sins. It's where God cleans our souls and fills us again with grace so that one day we can live with him in heaven. He created us to go to heaven? Of course, God created us so that we could serve him first on earth and then live with him forever in heaven. Wow. I love to think about heaven. That's great. Now we can come to the last part of the prayer, which goes like this. I firmly resolve with the help of thy grace to confess my sins, to do penance, and to amend my life. Amen. We're asking Jesus to help us not to sin. And he helps us to be holy? Exactly. Jesus gives us his grace, in other words, his strength to be faithful to him.
He makes us super strong, like the chewing gum man. It's an invisible strength because it's in your soul. You see, with this simple prayer, we're telling Jesus that we repent of our sins and we ask him to give us the strength not to do them again. It's a beautiful prayer. I always pray it when I go to confession. Our mother, the church, has always taught us the road to heaven, 'cause this is our goal. All of the saints, all of our traditions are a great treasure that our mother, our church gives to us. Our Catholic faith. Hi, Father Luis. Hello, children. How are you? We're fine. We learned how to pray the act of contrition. Yes, it's a really beautiful prayer that Sister Lucia taught us. That's great. What are you doing? I'm cleaning these candelabras. Over time, they get dirty and become dark. But look, when I've cleaned them, they become as shiny as new. Is that what our souls look like after we go to confession, Father Luis? That's right. After confession, our souls are clean like these candelabras. Father Luis, I want to go to confession. Me too. Actually, all of us want to go to confession. That's great. You know, going to confession often is a great habit. Yeah, because God gives us his strength so we're as strong as the chewing gum man. Joseph, they're not muscles like chewing gum man's. They're like muscles for your soul, and you can't see them. He's right. God makes us stronger. You see, he makes us stronger. I'm going to show you 6 steps that will help you make a good confession. We'll start with the first step, which is to make an examination of conscience. What is the examination of conscience? It means thinking of all the things we've done that have offended God. All of them? How do I know I've offended God? Remember the 10 commandments? Thinking about each commandment and how we may have broken that commandment is one way to know how we've offended God. What if I can't remember every sin? If you have serious sins, be sure to remember those. Other sins, the venial sins, just try to remember as many as you can. Okay. The second step is contrition. Does that mean being sorry? Yes, And that we don't do those sins again? exactly. We should feel so sorry and have a firm purpose of amendment. What does that mean? It sounds really complicated. No, it's very simple. Firm means serious, and amendment means change. We tell God we are serious about changing our ways and not sinning again. Ah, okay. Then I won't argue with Fernando again. And I won't laugh at Carlos. Great. The third step is to tell your sins to a priest. And we do this inside a confessional in a Catholic church. Shh, don't make any noise. We're in church now and we're taking turns to confess. We go to confession one at a time, right, Christine? That's right. Hi, Sister Lucia. Hello, children. Father Luis is hearing Enrique's confession. He asked me to remind you how to pray the act of contrition. Do you remember how it goes? Oh my God, I am heartily sorry for having offended thee, and I detest all my sins, because I dread the loss of heaven and the pains of hell. But most of all, because they offend thee, my God, who art all good and deserving of all my love. I firmly resolve with the help of thy grace to confess my sins, to do penance, and to amend my life. Amen. Very good. You said the prayer perfectly. When we confess, the confessional is like a giant washing machine. That way, God can wash our souls. And they come out all clean like the candlesticks. The fifth step is to receive the forgiveness of our sins. Jesus himself forgives our sins through the priest. I absolve you from your sins in the name of the Father, and of the Son, and of the Holy Spirit. Amen. After we confess, our sins are forgiven, our souls are clean, and we are full of divine grace. And Jesus pulls up the weeds in our souls. That's right. Every part of our soul is perfect. Well, we've all been to confession, and you know what? We all feel really happy.
I think that's great, but to make a good confession, there's one more step. And what's that? The sixth step is penance. Me. Okay, Enrique. Penance means doing what the priest asked you to do. That's right. Normally it means saying a little prayer. Father Luis, are we stronger now? Yes, God has given you his grace, which is his strength to be faithful to Jesus. Wow, now I'm like the chewing gum man. Well, it's a kind of strength that you can't see because it's in your soul. I told you. Okay, but my soul is a lot stronger. That's why it's good to go to confession often so that God can give us his grace. Do you go to confession too? Well, of course, I confess to another priest. Wow, I didn't know that. At the end of this program, let's take a moment to reflect on what we learned today and how to change our lives. Through your Catholic Church, dear Jesus, we receive your peace and grace, walking with our Mother Mary until we see you face to face. Let's review what we've learned. Okay, everyone, let's look at what we learned today. We learned 3 things, didn't we? Fantastic. Let's see, what was the first thing? Me. Okay, Enrique, you start. We learned that Jesus gave the apostles the power to forgive sins. And this power has been passed on to the bishops and priests of the Catholic Church. It's true. Do you remember? Peace be with you. As the Father sent me, so I am sending you. Receive the Holy Spirit. For those whose sins you forgive, they are forgiven. For those whose sins you retain, they are retained. Very good. And what was the second thing you learned? We learned how to make an act of contrition. Yes. Sister Lucia taught us. It's good to be sorry for our sins because they offend God. Very true. And who can tell me the third thing you learned? Me. Okay, Joseph, you tell us. We learned the 6 steps to making a good confession. Oh, okay, I knew that too. The first step is to make an examination of conscience. The second is contrition, and we should have a firm purpose of amendment. That means that we'll really try not to say or do the wrong things again. The third step is to tell our sins to a priest. The fourth is to pray the act of contrition. The fifth step is to receive forgiveness. And the sixth step is to do the penance. Perfect. I see you've all learned something today. And now I'm gonna tell Fernando I'm sorry. That's really cool. I'm gonna speak to Carlos. Fernando, I'm sorry for arguing with you. Do you really mean that? Well, I'm sorry too. Buddies? Buddies. May I? Are you going to laugh at me again? No, I came to say I was sorry. What? Yeah, look, I feel really bad. My friends and I won't laugh at you again. Yeah, right. Look, I just had an idea. Do you want me to teach you how to do math? That way you'll be able to solve the problems in class. Are you serious? You'd do that for me? Of course. What do you think? Great! In that case, give me 5. Heavenly Father, in the name of Jesus, please help me always to be sorry for all my sins, and help me always to receive the sacrament of confession when I should. Amen. Lord God, thank you for being so good and for always forgiving us in the sacrament of confession, which is a great treasure we have as Catholics. Amen. I thank you, Lord, my dear Jesus, for the many blessings I receive from you. Every day I want to make you very happy in my every thought and in everything I do. You once were a child, Lord, just like me. As I grow, you are with me every day. I give you my mind.